ሰላም ሰላም፣ ውድና የተከበራችሁ የዚህ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? እዚህ ጋር የምታዋት እህታችን እንግዲህ ስሟንም አታውቅም ምንም አታውቅም። ሳውዲ አረቢያ ጅዳ ላይ ሀምዳንያ የሚባለው ቦታ ላይ ሀምዳንያን የምታውቁ ጅዳ ያላችሁ ታውቁታላችሁ። ሀምዳንያ ውስጥ እንግዲህ ጎዳና ላይ ተጥላ ተገኝታለች። ራሷን አታውቅም። እጇን ምናምን እፍ ትላለች። እጇን እያቃጠላት ይመስላል። ይሄው እንደምታዩት ማለት ነው። ማለት እንትን ብላለች፣ አይሚሮ አንስታለች። እንግዲህ አውጥተው ጥለዋታል አረቦች ማለት ነው። ዩኒፎርሟን እንደለበሰች ነው እንደምታዋት ማለት ነው። በጣም ነው የምታሳዝነው። አይ ስደት የኔ ከርታታ። እንግዲህ እስኪ የምታቋት እያሉ ነው የኛ አበሾች ናቸው አግኝተው። ድምጹን ያው ሳይለንት አድርጌው ነው ሙዚቃም ጨምረውበት እና እባካችሁ የምታቋት እስኪ በደንብ ራሱ አልቀረጿትም፣ እየተዟዟረች ማለት ነው። በትክክል ቁሞ አልቀረጻትም ልጁ እና እንደምታዋት ነይ ሲሏትም ስሟንም አታቅም፣ የት ሀገርም እንደሆነችም አታቅም። እና ይሄን በመሰለ መልኩ ጎዳና ላይ ተጥላ ነው የምትገኘው። እባካችሁ ፊቷን አይታችሁ የምታውቁ ካላችሁ ኢትዮጵያውያን እባካችሁ ድረሱላት ለዚች ልጅ ማለት ነው። በጣም ታሳዝናለች። ምንም አታወራም። የት ነሽ ጎጃም ነሽ ወይ ይላታል። እሷ ምንም አትልም። የት ክልል ነሽ ይላታል። ምንም የምትናገረው ነገር የለም። እነሱ ያወሯት ነው፣ ወንዶቹ ያወሯታል። ግን እሷ ምንም አመለሰም። እንደምታዋት በጣም ታሳዝናለች። ትዞራለች ዝም ብላ እጇን እፍ ትላለች፣ ታራግባለች። እኔ ሲመስለኝ እጇንም እንደ እሳት እየለበለባት ይመስለኛል። በጣም ነው የምታሳዝነው። ማንነቷንም መግለጽ አትችልም። እና ይሄን ቪዲዮ ሁላችሁም እባካችሁ ሼር እና ላይክ አድርጉት። ምክንያቱም ቢያንስ ቤተሰብ ይኑራትና ቤተሰብ እንዲደርስላት። ወይኔ እናት ያላየች ጉዷን ይዚኔ አስቡት። ይኸው እዚህ ጋር ሽንቷ እንደምትሸና ነገር ቁጭ አለች መሬቱ ላይ መልሳ ተነሳች። ከዛም ትዞራለች። በጣም ነው አንጀት ምትበላ እናት። ጉዷን አላየችም። ልጇ እንደዚህ በሰው ሀገር ወጥታ ሜዳ ወድቃላታለች። አይ ስደት መጨረሻችንን ያሳምርልን። እንግዲህ የስደት መጨረሻ ይሄ ነው። በምን ምክንያት ይሁን አረቦቹ ይሁን እንደዚህ ያደረጓት፣ ራሷ ከራሷ ጭንቀት ይሁን አይታወቅም በምን ምክንያት እንደሆነ ብቻ። ምክንያቱም ልጅቷ ስለማትናገር ስሟንም ትውልዷንም አትናገርም። ግን ድንገት ቤተሰብ ሊኖራት ስለሚችል በተለይ ጅዳ ያላችሁ ሀምዳንያ አካባቢ ልጁ ይዟት አልሄደም። እዛው ነው ጥሏት የመጣ እንደተናገረው እዛ አካባቢ ያለች እባካችሁ የምታቋት ካላችሁ እያለ ነው የተናገረው ማለት ነው። አካባቢዋንም ስሟንም አትናገርም ልጅቷ፣ ማውራት አትችልም። የምታቋት ካላችሁ እባካችሁ ተባበሩን በማለት ቲክቶክ ላይ ተለቋል። እባካችሁ ሁላችሁም ተባበሩ ማለት ነው። በአሁኑ ሰዓት ከፍተዋሉ እነሱ መዳሞች ራሱ ማለት ነው። እንኳን መዳም ሀበሻም ይሆናል ይችን ልጅ አውጥቶ የጣላት አይታወቅም። ድንገት ሀበሻ ሊሆንም ይችላል። ድንገት አከራዮቹም ኢጃዛ ቤቶቹም እንደዚህ አይሚሮ ሲነካባቸው ወስደው ያልሆነ ቦታ በመኪና ወስደው ይጥላሉ። መሰረፍ ካልቻሉ ከፈሩ አንድ ነገር ብትሆንብን ካሉ አውጥተው እንደዚህ ነው የሚጥሏትና ብቻ በመዳም ይሁን በሀበሾች ይሁን አልታወቀም። ስለማትናገር ልጅቷ እንደምታዩት እና ፈጣሪ ከእንደዚህ አይነት ነገር ይጠብቀን፣ ወጥቶ ከመቅረት ይጠብቀን። እባካችሁ ሼር አድርጉት፣ ላይክ አድርጉ፣ ሰብስክራይብ አድርጉ። ላይክ እና ሼር ስታደርጉ ለሰዎች ይደርሳል። ቢያንስ የሚያውቃት ሰው ሊኖር ይችላል። እችን ልጅ ማለት ነው። ጎረቤት አይጠፋም፣ እህት ወንድም እናት አይጠፋም። የሚያውቃት ሊያውቅ ይችላል። ስለዚህ እባካችሁ ድረሱላት። በጣም ነው የሚያሳዝን የስደት መጨረሻችን ይሄ ነው። እንግዲህ የሰው ሀገር በሰላም ሰርተን ለመለወጥ ወጥተን እዚያ አይምሯችን ስተን እንደዚህ ሆነን መልሰን የሚያነሳናተን ጎዳና ላይ ወድቀን ስንታይ በጣም ያሳዝናል። እርግጠኛ ነኝ ይች ልጅ እናት አላት፣ አባት አላት፣ ቤተሰብ አላት እንደ ማንኛችንም። ዛሬ ላይ ግን ምንም ከጎኗ እንደሌለ፣ ሰፈሯን እንኳን አትናገርም፣ ስሟን እንኳን አታውቅም። እንደዚህ አውጥተው ሲጥሏት በጣም ነው የሚያሳዝነው። አረቦችም ጨክነዋል፣ እኛም ተጨካክነናል። ሀበሻም በሀበሻ ጨክነዋል በአሁኑ ሰዓት ላይ ማለት ነው። እና እባካችሁ ኮንትራትም ያላችሁ ራሳችሁን ጠብቁ። አዎ መዳሞች ራሱ ያጨልላሉ እኮ። ብቻ ፈጣሪ ጠብቀን እንጂ እውነት እና ስለዚችም ልጅ ምን ሆነች ያላችሁት አላችሁ በኮሜንት ላይ ስለ ናይጄሪያዋ ልጅ ማለት ነው።
እንግዲህ እሷ ናይጄሪያዋ ልጅ ማለት ነው። አሁንም እስር ቤት ማለት ማቆያ ቤት እንዳለች ነው። ሆዷ እንደገፋ ነው። ያው እርግዝናው እንግዲህ የሰውየው እንደሆነ ነው። ልጅቷ ስትመጣ ተመርምራ እንደ ማንኛውም ሰው ነው የመጣችው፣ ልክ እንደኛ እንደ ኢትዮጵያውያን ማለት ነው። እና ያው አያይዤ ልንገራችሁ ብዬ ነው። ይህ እርግዝና እንግዲህ የሆነው የቤት ነው። ከዚሁ ከአሰሪዋ ልጅ ነው እንደዚህ ያደረገችው። እነሱ ግን ሲመቷት ሲያሰቃዩት ነበረ። የኛ ሀበሻ ብትሆን ይሄን ነፍሰ ጡር እንደሆነች የማን ነው ወዴት ነው ሳይባል አሸፋፍነው ቶሎ ወደ ሀገር ነበረ የሚላከው። እነዚህ ግን ጎበዝ ስለሆኑ አንላቀቅም ብለው እንግዲህ ሆዷም እየጨመረ ሂዷል። እንዳያችሁት የበለጠ የ7 ወር እርጉዝ እንደሆነች ነበረ በዛን ሰዓት ላይ ሲለቀቅ ማለት ነው። አስቡት። አሁን እንግዲህ ለመውለድ እየተቃረበች ነው። እዛ ነው ያለችው። ልጁ ተወልዶ የዲኤን ምርመራ ተደርጎ ትክክለኛ የእሱ ከሆነ ልጁን የማሳደግና ኒካ የማሰር ግዴታ አለበት ማለት ነው፣ ይህ አረቡ ማለት ነው። እና ብቻ ተጠንቀቁ። ለማንኛውም የሆነ ችግር እንደዚህ ኮንትራት ቤቱ ናችሁ እናንተ ሳትልከሰከሱ በግድ እንዲህ አይነት ነገር ከደረሰባችሁ ከዚች እህታችን ተምራችሁ እኛ ሀበሾችም ራሳችንን አሳልፈን ለፖሊስ መስጠት አለብን። እንደዚህ አድርጎኝ ከሱ ነው እንደዚህ የሆነ ብላችሁ ሲጀመር ጎበዝ ከሆናችሁ እርግዝናው ሳይመጣ የዛን ዕለት ይሄ ነገር ሲፈጸም ለፖሊስ ደውላችሁ ወዲያው ክብራችሁን ሞራናችሁን አስመልሱ። ካልሆነ ሆዳችሁ እንዲህ የገፋ ከሄደ ራሱ እርግዝናው ከተከሰተ ደግሞ አለምንም ፍራቻ ቀጥታ ሄዳችሁ ቢያንስ የልጃችሁ አባት ማን እንደሆነ ግዴታ ልጃችሁን ማሳደግ እንዳለበት በህግ በጣም የሚያስቀጣ ነው። ያውም በሳውዲ አረቢያ በጣም ነውር ነገር ነው ይሄ። ካለ ትዳር ካለ ኒካ ልጅ መውለድ ከኢትዮጵያም በጣም ነውር ነው። ከኢትዮጵያ የባሰ እዚህ ሀገር ሌላ ወንጀሎችን የሚያስከስስ እና ብዙ ነገሮችን ቅጣት የሚያሰጥ ነው ማለት ነው። አንድ ሰው ሂዶ ካለ ትዳር እንዲህ አይነት ነገር በፍጹም አያደርግም ማለት ነው። እንኳን አስገድዶ ቀርቶ በፍቅርም እንዳይደረግ ይሄ የተከለከለ ነገር ስለሆነ ከዚች ልክ ተምራችሁ ሁላችሁም ራሳችሁን ጠብቁ። እንግዲህ በተለይ ኮንትራት ያላችሁ እባካችሁ ዱባይ፣ ሳውዲ ነው ይሄ ነገር በአብዛኛው እንደዚህ ነገር እየተደረገ ያለው። ይሄ የተከሰተው አሁን እቺ ወታም የተጣለችው ሳውዲ ነው። እቺም ነፍሰ ጡሯ እርግዛ እንደዚህ መዳም እስከምትመታት ድረስ የደረሰችው ሆዷ ተንገፍጥጦ ከየት አመጣሽ ብለው እንደዛ የደበደቧት ነፍሰ ጡሯን ከልጃቸው ያረገዘችውን ነው። አስቡት። ስለዚህ ይህን ነገር መማር አለባችሁ። ሁሉም ሳውዲ ውስጥ ነው ይሄ ነገር የተከሰተው ማለት ነው። እና የሳውዲ ጉድ አያልቅም። ከሀበሻው ብትሉ ከሌላው ዜጋ ብትሉ እግዚአብሔር አምላክ ይጠብቀን። ኮንትራት የምትመጡ ምንም ፍርሃት እንዳይሰማችሁ ሳይሆን ተጠንቀቁ። ከሆነ በኋላም በግዴታም ይሄ ነገር ከተፈጸመ እናንተ ፈርታችሁ አገር መሳፈር ምናምን እንዳታደርጉት። የሰው ልጅ ይዛችሁ ሳይወዱ በግድ ገንዘብ ይተፋሉ፣ የልጁን አባትነት ይወስዳሉ፣ ያሳድጋሉ። ማሳደጊያ 20 አመት እና 21 አመት እስኪሞላው ድረስ እናት ጋ ነው አንቺ ቁጭ ብለሽ ልጁን ታሳድጊያለሽ። ደሞዝ ይቆርጣል፣ አባትነቱን ይፈርማል ማለት ነው። የልጅሽንም ህይወት አታበላሽ፣ የራስሽንም ህይወት አታበላሽ። እንዲህ አይነት ነገር ከተፈጸመ ተሯሩጣችሁ ወደ ሀገር እንዳትገቡ። ከዛ ሀገር ስገቡ ደግሞ የአረብ እንትን ይዛ መጣች የተባልሽ ቅስምሽ የተሰበረ ነው የምትሰደቢው። ስለዚህ እዚሁ ያላችሁ መማር አለባችሁ። እዚሁ ያላችሁ ከሌላ ዜጎች ተምራችሁ እናንተ ንጹህ ከሆናችሁ ከሀበሻ ካላመጣችሁ ከመዳም ልጅ ሆነ ከመዳም ባል ሆነ ይሄ ነገር ከተፈጸመ ከምትሰሩበት ካሰሪያችሁ ከሆነ እንኳን ህጋዊ የሆናችሁ ህጋዊ ሳትሆኑ እንኳን ይሄ ነገር ከተፈጸመ ብትያዙም አገር ነው የምትገቡት። ደግሞ ጭራሽ እርጉዝ ከሆናችሁ ወደ አገር አትገቡም። አንድና አንድ ልጁ እስኪረጋገጥ ድረስ መንግስት ማቆያ ነው የሚያቆያችሁ። ትበያለሽ፣ ጠጫለሽ፣ ያኖርሻል። ከዛ ይሄ ልጅ ከተወለደ በኋላ ዲኤን ደግሞ ተመርምሮ የሰውየው ከሆነ አፍንጫው ተይዞ ልጁን የማሳደግ ግዴታ አለበት፣ ከቅጣት ጋር ከሞራን ከብዙ ነገር ጋር እና ይሄን ፈርታችሁ ተሸፋፍናችሁ ወደ ሀገር አትግቡ። ይሄም የኔ ምክር ነው ማለት ነው። መማር አለብን፣ ከሌላ ዜጋ መማር አለብን። እኛ ኢትዮጵያን ሁሌ መሸማቀቅ የለብንም። ሁል ጊዜ እኛ እንደዚህ አይነት ነገር ሲከሰት አንገታችን ደፍተን ተሸፋፍነን ሚዲያ ላይ ተወርቶ የመዳም ባል እንዲያረጋት የመዳም እንትን እንዲያረጋት ተብሎ መሸፋፈን የለበትም። በፍጹም ህግ ጋር ድረሱ። ይህንን ነገር የዲኤን አስመርምሩ። ቀጥታ ፖሊስ ሂዱ። የእኛ ኤምባሲዎች ምናምን ላይቀበሏችሁ ይችላሉ። ብዙም አያስተናግዱም። ሚዲያ ላይ ካልወጣችሁ እና ሀቢባ ምናምን ታዋቂ ሰዎች ጋር ካልሄዳችሁ
ኤምባሲ አይረዳችሁ። የኢትዮጵያን ኤምባሲ ይሄን እያየን ነው ብዙዎች። እናንተ ቀጥታ የሳውዲ ፖሊስ ጋር ራሱ ሂዱ። ሄዳችሁ ያለውን ነገር ሁሉ ንገሩት። እንዲህ ነው፣ እንዲህ አድርጎኛል፣ እንዲህ ነው ያረገዝኩት ከሱ ነው ብላችሁ ይመርመርልኝ ዲኤን አባቱ እሱ ነው በሉ። ካለምንም ፍራቻ በኮንፊደንስ በግዴታ እንዲህ አድርጎኛል ብላችሁ ከዛ በኋላ የሚሆነው ነገር ይሆናል። እና ራሳችሁን ጠብቁ። ይሄ ምክሬ ነው። ለዚችን ልጅ ደግሞ እባካችሁ ሼር እና ላይክ እያደረጋችሁ ይችን ልጅ ቤተሰቦቿን እንድናፋልግ እባካችሁ ሁላችሁም ሼር አድርጉ፣ ላይክ አድርጉ ወደ ሰው እንዲደርስና ምክንያቱም እች ልጅ ቤተሰቧን እንድታገኝ እንርዳት እላችኋለሁ። ሰላማችሁ ይብዛ። አመሰግናለሁ። ላይክ ሼር አትርሱ። እወዳችኋለሁ። ባይ ባይ። በአዲስ ነገር እንገናኝ።